አልሐምዱሊላህ እንዴት ናችሁ ሁላችሁ? ሰላም አለይኩም ብያለሁ። ጀማ ሁላችሁንም ስላገኛችሁ ደስ ብሎኛል። ጠፋ እኮ ቢስሚላህ ወላሂ በጣም ጠፋ። አዎ እንትን ሶስቱ አህዮች አንድ ላይ ወለዱብኝና ቴኬር ማለት ትንሽ ተቸገርኩና ለዛ ሰቆጣ ነው እና ከሰቆጣ አልተመለስክም አለ ወደ ማይጨው ገብተናል ትላለህ እና ቀጥሉ በቃ ሌላ ቀን በሰፊው እመጣለሁ። ሰላም ልብላችሁ ብዬ ነው። አረ አንድ ሰው ተወያይል ናፍቆናል። ያንተ ውይይት በሰላም ተገላገሉ እንዴ? ጃይ ነግረኝ ነበር ባለው ሳልጠይቅ ይቅርታ። አንተ መውለድ መዋለድ ላይ በጣም እንትን ኢንተረስትድ ነህ አቡች። ለሞቅ ያለ ጉጉት ሳንጠቅሰው አናል እና በቃ ልውጣሽ እመጣለሁ ሌላ ቀን። አይ በቃ እሺ ጃ ታዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ ጂሶስ ወይ ሰላም ናችሁ? ደህና ነን አለን። ካለ ክርስቶስ አምላክ ነው ብለህ እንግዲህ አሁን ልጁ ሲያሳይ ነበር። አንተ አልተቀበልክም። አማርኛ አልገባ አለው። አንተ ትችላለህ ማንበብ እሱ ካልቻለ። እሺ አሁን ለሱ ልትሞግት ነው የገባው ወይስ ለክርስቶስ? ደግሞ ጥያቄም አለ። አሁን እኔ በተሻለ መልሳለሁ፣ ግን ጥያቄም ለመጠየቅ ፈቃደኛ አንተ ከፈቀድክልኝ ልጠይቅ ብዬ ነው። ክርስቶስ አምላክነት አይሰበክም? ይሰበካል በሚገባ። ተበካሽ መረጃ አስተና። እሺ ዕብራውያን 1:8 እስክፈት። እንትን ያልከው 10 ጋር አልደረስክም ስታነብ? ሁሉም ይነበባል። የፈለኩን አንብብ። እኔ ጥቅስ ለማስጠት ፈልጌ ነው እንጂ እኮ አምላክ ሆይ ይላል ዙፋነ ይፈታው። እስቲ በስክሪን እያየን ብናይ አይሻልም? ይከፈትለት ችግር የለውም። ክፈቱለት። አሚር ክፈቱለት ይላል። ስለ ልጁ ግን አምላክ ሆይ ዙፋነ እስከ ዘላለም ድረስ ይሆናል፣ የመንግስት በትር የቅንነት በትር ነው ይላል። እርከን ወደድክ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ በደስታ ዘይት ቀባህ። እግዚአብሔር ምን አለ? አንተ ወደ ፈለከው ሄዳል። ዋናን ቶፊኩን አላየህም። አየው እኮ አምላክ ተብሏል። አምላክ ሆይ አለው እኮ እግዚአብሔር አምላክህ በደስታ ዘይት ቀባህ ያለው ማንን ነው? አምላክን የቀባው እሱ ስለ ስላሴ አሁን እኔ ለማስረዳት ሳይሆን ስለ ኢየሱስ ጌትነትን አምላክነትን ለማሳየት ነው እንጂ ይፈርሳል። እዚህ ጋር ደግሞ እግዚአብሔር አምላክ ነው። እንት እግዚአብሔር ነው። እስቲ 8 ላይ አድርገው እስቲ ከ7ም ከ6ም ጀምር እስቲ እናያለን። ክፍሉ ስለ መላእክትና ስለ ልጁ ነው እያወራ ያለው። እስቲ አምላክ ሆይ አለው። ተስማማን እኮ አምላክ ሆይ አለው። ግን አሁን ችግሩ እዚህ ጋር እግዚአብሔር አምላክ የተባለው አምላክ ሆይ የተባለው ነው። እኔ ኢየሱስ አምላክ እንደሆነ ለማሳየት ነው። ስለ ስላሴ አይደለም እኮ አብ አምላክ ነው አምናለሁ። እሱን የባህሪ አምላክ ነው ኢየሱስ። የባህሪ አንተ በፈለከው በል። እኔ አምላኬ ሆይ ያለው አብ ነው፣ ልጁን ነው ያለው፣ ኢየሱስን ነው። በዚህ እንግባባ። ትክክለኛው የጸጋ ጀግና እኮ 8 ላይ እስቲ አድርገው እናየው አንዴ። በቃ እኮ ካልከማ ደረሰ 8 ላይ አድርገለት አምላክ ሆይ ያለው ያው ይላል። ስለ ልጁ ግን አምላኬ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። አምላክ ሆይ ነው የሚለው እኮ አምላኬ ሆይ ያለው አብ ነው ወይ ይወልድን ነው እያለ ያለው? ኢየሱስ ነው አምላክ ሆይ ያለው። ከዛ ወረድ ብሎ ደግሞ እግዚአብሔር አምላክ ያለው ማለት
ይበለው። አው እግዚአብሔር አምላክ ነው፣ አብም አምላክ ነው። ኢየሱስ ስለ ኢየሱስ አምላክነት ለማመሰከር ነው። አምላክ ነው አይልም፣ አምላክህ ነው የሚለው። አምላክህ የማን አምላክ እኮ ስለ ልጁ ያወራ ማን ነው እዚህ ጋር? እሺ እሱ አብ ነው። አምላክህ እያለ የሚናገረው ማን ነው? ለማን ነው? ለልጁ ነው፣ ለወልድ ነው እያወራ ያለው ክፍሉ እንደ ልጁ አምላክ ነው። አው እያለ ያለው ስለ ልጁ ነው። ከዛ አምላክም አለ ደግሞ አብ ወልድን አምላክ ይላል። በዛ በተመሳሳይ ደግሞ ኢየሱስም አምላክ ይላል። አብን አላለም፣ አምላኬ አላለም። አብ አምላክ ሆይ ነው እንጂ አምላኬ አላለም። አምላኬ አላለም እኮ ኢየሱስ አምላክ። አሁን እዚህ ጋር እንዴት ነው የምትግባቡት? ኧረ ቀጥሉ በአላህ እስቲ። እኔ ዛሬ በቃ ደህና ሰው ስመጣ እቀጥላለሁ ማለት በኋላ ምናምን መቼ እንገባለሁ። ቀጥሉ ብሮ። ግን ይሄ ጥቅስ 8 ላይ ያለው አብ ብሏል ተባለ እንጂ ይህንን ዳዊት አይደል እንዴ ተናገረው? ለምንድን ነው አብ ላይ የሚጠቀሰው? ቆይ ለፈታ አንድ ተናጋሪው ማን ነው? ተናጋሪው ዳዊት ነው። 44 ኦኬ፣ ከአምስት እስኪ አንብበው ቁጥር 5። ቆይ ዳዊት እየጸለየ ነው እዚህ ጋር ምንም እንትን እያለ አይደለም። እሺ ይጸልይበት፣ ከአምስቱ ጀምሮ ችግር የለው። 44 talking about this one is the price that makes you so እና ያከበርክ ነው ዛሬ ምንድነው የማከብረው? ገና በዓሉን እያከበርክ ነው? አይ ስለ ገና አይደለም፣ እኔ አምላክነቱን ለማሳየት ነው። ትንሽ ልጁ ነብይ ብቻ ነው፣ ሰው ነው ስላለ ሰው ነው። አዎ በሚገባ ችግር የለውም ታወራላችሁ። እኔ እስኪ ያወጣልህ ብዬ ነው። አምላክ ተወለደ ብለህ እያከበርክ ነው? አምላክ ይወለዳል ብለህ ነው የምታምነው? አዎ ተጽፎ አይደለም እንደ በግምት ነው እያወራን ያለው። ጎበዝ። እናቱ ሆድ ውስጥ እያለ መርየም ሆድ ውስጥ እያለ በእትብቱ በኩል ነገር ነበረ ምግብ የሚወስደው ወይስ ደግሞ ምግብ ራሱን ነበር የሚመግበው? እንዴት ነበር ጽንሱ ወይንም ኢየሱስ ማለት ነው መርየም ሆድ ውስጥ እያለ በእትብት በኩል ነው ወይስ ደግሞ በራሱ ነበር የሚመግበው? እንዴት ነበር? ሰልፍ ስፖንሰርድ ነበረ ወይስ እናቱን ስለዛ መጽሐፍ ቅዱስ አይናገርም። እንዴት አሰብኩት ይገረኝ ማለት አምቢልከስ በኩል ነበር የሚወስደው በእትብቱ ወይስ ኖርማሊ ራሱ ይመግብ ነበር? ወዳጅ እኔ አስቤ የማደርገው ነገር የለም፣ የእግዚአብሔር ቃል ነው። ስለዚህ አታውቅም ማለት ነው እንዴት እንደሆነ። እንዴት ያልተጻፈው እኔ አውቃለሁ ሊበል የተጻፈውን እናውራ። ያው ያልተጻፈው እኔ በለክ ንገረኝ። ጀስት ናው ለምሳሌ እኛ ጽንሶች እትብት ነበረው ለኢየሱስ። እሺ አይ እኛ ያልተጻፈን አንቀበልም፣ የተጻፈውን ደግሞ ችግር የለም አናፍርበትም። እትብት ነበረው እንዳንተና እንደኔ የተፈነው አምቢልከስ ምንለው ይሄ ነገር ማለት ነው። ቆይ ላሳይክ። ነበረው አልነበረው? እንደ ማንኛውም ልጅ ተወልዷል። ስለምግብ ይበላል፣ ውስጥ ይጠጣል። እንደዛ አይነት ትምህርት የለም ወዳጄ እኮ እኔ ይኸውልህ ከ33 ዓመት በፊት የነበረውን ህይወቱን አይደለም እናት ሆድ ውስጥ መርየም ሆድ ውስጥ እያለ መርየም ነበር የምታበላው ማለትም በእትብት በኩል ወይንስ ደግሞ ራሱ ነበር የሚመገበው ነው ጥያቄ። ስለሱ መጽሐፍ የሚነግርህ ነገር የለም። ውስጥ ላይ ይበላል ይጠጣል። እኔ አላውቀውም በራሴ። አንተ የምታውቀው ከሆነ እስቲ አስተምረን። እኔማ አላውቀውም፣ አንተ ካወቀው እንጂ ሜቢ እኔ አልሰማሁትም።
በማህፀን ውስጥ እንዳለ እዛ ውስጥ እያለም ጌታ ተብሎ እንደተነገረ ነው የሰማሁት። ኤልዛቤት ቤት እንደገባ እንደዛ ነው የሚወራው። እቺ ነበረች እትብቷ ነበረችው። አቡኪን ሳይሆን ነው ትዝ ያለኝ። በነገራችን ላይ አቡኪ የሆነ ጊዜ ጥያቄ ጠይቆን ነበረ እኛ ኑ ብሎ። እቺ ነገር ነበረችው ለኢየሱስ። እቺ ሬዶት ያለባት ማለት ነው። ለምሳሌ ህፃናቶች በዚህ ነው ምግብ የሚወጡት እናታቸው ሆድ ላይ። እሱ እኮ ምንም እኮ የሚመልሰው ነገር የለም። እውነት የማውቀው ነገር የለም። ደግሞ ስለ ህፃናትም ምን ዶክተር አይደለሁም፣ ምንም አላውቀውም። እሺ ፍጹም ሰው ነው አይደል? አዎ ፍጹም ሰው ነው አይደል? ኢየሱስ ፍጹም ሰው ነው። ፍጹም ሰው ነው። ሰው ነው ከኃጢአት በስተቀር እንደነ ሰው ኖሯል። አንድ ሰው ጎበዝ በቃ ከኃጢአት በቀር እንደዛ ከሆነ ለምሳሌ አንድ ህፃን የመጀመሪያው ማለት ከአባቱ እና ከእናቱ ዩኒኖች እንትን ብለው ከሆነ በኋላ ላይክ ከቀናት በኋላ እንደማንኛውም ሰው በአምብሊከስ በኩል ወይም ደግሞ በእትብት በኩል ነው ምግብ ኒውትረንትና ኦክሲጅንን ይወስዳል፣ ካርቦን ዳይኦክሳይድን በዛው ሪሙቭ ያደርጋል ማለት ነው። ስለዚህ ኢየሱስም እንደዚህ ነበረ ማለት ነው። አው በለኝና ያው ከልጅ ጋር ትቀጥላለህ። ጀስት እኔ እንድታቅ ብዬ ነው። ካልሆነ ይቀራል። አብሽር፣ አላስጨንቅህም። ያልተጻፈውን እኔ አልለውም። ደግሞ የተጻፈ ካለ አሳይን፣ ችግር የለውም። እንዴ እኔማ ፍጹም ሰው ነው ካልከኝ እኮ ሁሉ ሌላም ነገር ልልክ እችላለሁ። በነገራችን ላይ ፍጹም ሰው ከተባለ አንድ ሰው ፍጹም ከሆነ እንግዲህ የኢቲ ካራክተሪስቲክስ ኦፍ ሊቪንግ ቲንግ የምንላቸው አሉ አይደል? ታውቃቸዋለህ? ስምንት የሰው ልጆች የሊቪንግ ቲንጎች መገለጫ የሚባሉት ታውቃቸዋለህ? እኔ አላውቅም። አንድ ሰው ለምሳሌ በህይወት ያለ ምን ያደርጋል? እስኪ ንገረኝ። አንድ ሰው ህይወት አለው ሊባል ምን ማድረግ አለበት? ስለ ሰው ህይወትና ስለ ኢየሱስ ምን አገናኘ? ኢየሱስ ፍጹም አምላክ እንደሆነ እንደ ሰው እንደሆነ እናምናለን እንጂ። አቃሽ ጎበዝ። አየህ፣ ጀዛከላህ አላህ ይምረክ። ቀጥሉ። እሺ በቃ ጥያቄ ያለው ሰው አደከማችሁ። ጥያቄ አለ? እስቲ ኢብራሂም ጥያቄ አለ? ኢብራሂም ጥያቄ አለ ሆይ? አዎ እኮ 5 እስካሁን አልነበርኩም። ጥያቄ እንጠይቀን በቃ። ኢብራሂም ማለት በቃ አንድ 5 እስቲ የለም በቃ እኛ እንጠይቅ። ጥያቄ ጠይቀን። አንተ ልጠይቅ? አዎ ጠይቅ። እሺ መሐመድ ነብይ እንደሆነ በምንድን ነው ማረጋገጫ? ነብይ ወይ ስለሱ መስክሯል ወይ? እና አላህ በቃል ተናግሯል? አዎ በቃል አላህ ነግሮናል። ቁርአን ላይ ቀጥታ በቃል ለሱ ተናግሯል። አላህ አናግሯቸዋል። አሁን ነብዩ መሐመድን አናግሯቸዋል። ሚዕራጅ ወደ ሰማያት በሄዱ ጊዜ ቀጥታ አላህ አናግሯቸዋል። ቀጥታ አናግሯቸዋል። በቀጥታ ከቁርአን ታሳያኛለህ? ሐዲስ ላይ አለ። አይ ከቁርአን ፈልጊያለሁ ካለ እኛ ሐዲስም ቁርአንም መመሪያችን ናቸው ሁለቱም። ኦኬ መስፈርት ነው። አይ አምላክ ማናገር መስፈርት ነው።